ሲዝን 1 ኤፒሶድ 3 ላይ የነገርኳችሁ የመጀመሪያውን የኖህ ታሪክ ሲሆን አሁን ደግሞ ቀጣዩን ታሪክ አቀርብላችኋለሁ። በጥሞና ተከታተሉ። ጥያቄና መልስም ይኖረናል። የኖህ ታሪክ ክፍል 2 40 ቀንና ሌሊት የዘነበው ውሃም በምድር ላይ እጅግ በጣም በዛ። ከሰማይ በታች ያሉ ታላላቅ ተራሮች ተሸፈኑ። በምድር ላይ የነበረው ሁሉ ጠፋ። ኖህም አብሮት በመርከብ ከነበሩ ጋር ብቻውን ቀረ። ውሃም ለ150 ቀናት በምድር ላይ ቆየ። ከዚህም ቀን በኋላ ውሃው የጎደለ መምጣት ጀመረ። የተራሮች ራስም መገለጥ ጀመረ። ከ40 ቀን በኋላ ኖህ የመርከቡን መስኮት ከፈተ፣ ቁራንም ሰደዱ። እርሱም ውሃው ከምድር ላይ እስኪደርቅ ድረስ ወዲያና ወዲህ ይበር ነበር። እርግብንም ውሃው ከምድር ፊት ቀሎ እንደሆነ እንድታይ ከእርሱ ዘንድ ሰደዳት። ነገር ግን እርግብ ራሷን ታሳርፍበት ቦታ ስላላገኘች ወደ መርከቡ ተመለሰች። ኖህም እጁን ዘረጋና ተቀበላት። ከዚያም በኋላ 7 ቀናት ከቆየ በኋላ በድጋሚ እርግብን ላካት። እርግብን በማታ ጊዜ ወደ እርሱ ተመለሰች። በአፏም የለመለመ የወይራ ቅጠል ይዛ ነበር። ኖህም ከምድር ላይ ውሃ እንደቀለለ አወቀ። በድጋሚ 7 ቀናትን ከቆየ በኋላ እርግብን ላካት። ዳግመኛም ወደ እርሱ አልተመለሰች። ኖህም ውሃው ከምድር እንደደረቀ ተረዳ። እግዚአብሔርም ኖህን ከቤተሰቡና ከገቡት ፍጥረት ሁሉ ከመርከብ እንዲወጣ አዘዘው። ኖህም እንዲሁ አደረገ። ኖህም ከመልካሙ መርጦ ለአምላኩ መስዋዕት አደረገ። እግዚአብሔርም መስዋዕቱን ተቀበለ። የሰው ልጅም ዳግመኛ በዚህ መልክ በጥፋት ውሃ እንደማያጠፋ ለኖህ ነገረው። ለዚህም የቃል ኪዳን ምልክት ይህ ነው። ቀሴም መደመና አድርጌልሃለሁ። የቃል ኪዳኑም ምልክት በእኔና በምድር መካከል ይሆናል። ቃል ኪዳኔንም አስባለሁ። The waters have receded, a new dawn breaks. On the mountains of Ararat our weary vessel rests. Salam kasamai warrada, a sign of peace, the promise made. The rainbow's arc, a faithful pledge. His love endures for every age. Misgana l'Exhiabir, Misgana. ውሃው ለስንት ቀናት በምድር ላይ ቆየ? ኖህ መጀመሪያ የላከው ሰማኝ ይባላል። እርግብ በሁለተኛው ጊዜ ስትላክ ምን ይዛ መታ ነበር? ኖህ ለአምላኩ ምን አደረገ? እግዚአብሔር ያንን ፍል ውሃ ላለማስነብ ብሎ ምልክቱን ምን አደረገ? በቀጣይ እስከምንገናኝ መልካም ጊዜ ይሆንላችሁ።